ለፍቅር ለትዳር ኢቭን ለጓደኝነት ስለማይሆን ወንድ ነው በዛሬ ቪዲዮአችን ላይ የምናወራው። ሞስትሊ የምናወራው ስለ ፍቅር ወይም ከአንድ ወንድ ልጅ ጋር ወደድኩሽ ብሎ መጥቶ ወይም እንደወደደሽ አክት ሲያደርግ ስለምንገባበት ሲቹዌሽንሺፕ ብለን እናስብ። ያ አሁን ላይ ያለሽበት ግንኙነት ተብሎ ማይጠራው ወይም ግንኙነት ብለሽ የጠራሽው ግንኙነት ውስጥ ያለ አብሮሽ ያለው ወንድ በፍጹም ላንቺ እንደማይሆን ወይም እንደማይገባሽ የሚያሳዩሽም ምልክቶች እኔ እህትሽ በግልጽ ነው የምነግርሽ። በእርግጥ ምንም ጥያቄ የለውም። እንደዚህ አይነት ምክሮች በጣም ለትንንሽ ልጆች ነው የሚሰጠው፣ 16 15 ዓመት ላይ ላሉ። ለኛ የሚሰጠው ወይም ለኛ የሚነገረን ወይም እኔ አሁን ይሄንን ቪዲዮ ልሰራበት የቻልኩበት ትልቁ ምክንያት እኛ እድሜያችን ከፍ እያለ በሄደ ቁጥር ነው እንደሆነ ሞር ከማይሆነው ወንድ ጋር የምንሆነው። ለምን መሰላችሁ? ያለንበት የስነ ልቦና ጫና እሱን የሚያሳየው በማህበረሰብ፣ በቤተሰብ፣ ጓደኛሽ አግብታ እንባላለን አይደለ? አየሽ እድሜሽ ሄደ ቦይፍሬንድ ሳትይዢ እየመረጥሽ እንባላለን። ካላገባሽ እድሜሽ ከሄዳ መውለዳችን ባዮሎጂካል ክሎክ አለ እንባላለን። የነዚህ ጫና ነው። በእርግጥ ልክ እንዳልሆነ አንድ ቦይፍሬንድ ይዛ ማታውቅ ወይ ሁለት ቦይፍሬንድ የያዘች ሴት ይቅርና ኢቭን እድሜዋ ከፍ ያለች ሴት የሆነ መጽሐፍ ያነበብሽ የተማረች የማይሆናትን ወንድ እንኳን እሱ መጥቶ ህይወቷ ውስጥ ጆይን አርጓት ቀርቶ ነው ከውጭ አይታ ማወቅ ትችላለች አይደል? ይሄ ተፈጥሯችን ነው። በደንብ ነው የምናውቀው የሚወደንና ለሆነ ነገር የቀረበንን ወንድ። ነገር ግን ስቲል በነዛ ተጽዕኖ ሆነሽ አንዴ ገብቼበታለሁ እዚህ የፍቅር ግንኙነት ውስጥ ወይም እዚህ ሲቹዌሽን ውስጥ ብለሽ ሰት ብለሽ መቀመጥ የለብሽም። እነዚህ ምልክቶች ካየሽ ካደረገ እንዲሰማሽም ሆነ እንድታይ ካደረገሽ ካንቺ የሚበልጥ አንድ ፍጥረት የለም። ጓደኞቼ ብለሽ መጠሪያቸው፣ ቤተሰቦቼ የምንላቸው፣ ማህበረሰብ ብለን የምንጠራቸው እኛ የሌለን ቀን ወይ በእኔ ምክንያት ነው ወይ በእኛ ነው ብለው አንድ ቀን ግማሽ ቀናቸው በእድሜነት አይሰጡሽም። ነገር ግን ትክክለኛው ሰው እስኪመጣ አትሊስት ራሳችን ላይ እየሰራን መቀበል ማስተናገድ ያለብንን ያስተናገድን በደስተኝነት ከቆየን በልካችን የዛኔ ሰው ይመጣል። ቆንጂት እነዚህን ካደረገ እነዚህን እንዲሰማሽም ሆነ እንድታይ ካደረገሽ በፍጹም አይሆንብሽም። የቀረው ይቅር፣ የፈጀውን ይፍጅ። ራስሽን ምረጪና ሙቮን አድርጊ። ከኔ ጋር እስከዚህ ቪዲዮ መጨረሻ ድረስ ከቆያችሁ የውሸታም ወንድ ወይም የማይሆንን ወንድ ትክክለኛ ድርጊቶች እነግራችኋለሁ። ካየሽበት ሂጂ። ሃይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለ ወንዶች እናወራለን፣ ማለትም ስለ ወንድሞቻችን ከነሱ ጋር ስለምንገባበት የፍቅር ህይወትም እናወራለን። እንዴት ማስተካከል እንዳለብን፣ እንዴት ማስቀጠል እንዳለብን፣ እነሱን እንዴት መያዝ እንዳለብን፣ እንዴት ብልህ መሆን እንዳለብንም እንወያያለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲያደርስልን ደግሞ ዩቲዩብ ወዶ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ ደስተኛ አትሆኝም። ከማይሆንሽ ወንድ ጋር ከሆንሽ ሁሌ ሀዘን ላይ ነሽ። ሁሌ እንደተከፋሽ ነው። ሁሌ ልብሽ እንደተሰበረ ነው። ሁሌ የሆነ ኢነርጂ ወይ የሆነ አቅም ሉዝ እንዳደረግሽ ነው። ከትክክለኛ ወንድ ጋር ስትሆኚ ያ ወንድ አንቺን ደስተኛ ለማድረግ ተራራ ይገፋል። ከመደወል ቴክስት ከመላክ የሚገባሽ ነገሮች ከመስጠት አንስቶ ነው ምልሽ አያደርግም። በቃ አያደርግም። ኃላፊነት እንዳለው አይሰማውም። ሁሌም ኢነርጂ የምታባክኘው አንቺ ነሽ። ያንን ደስታ ወይም ለእሱ የሚሰማሽ ስሜት የምትሰጥሽን ደስታ ብቻ ራስሽ ጋር ለማቆየት ትጥሪያለሽ። ያን ደስታ እንዳያጠፋብሽ ወይም እሱ ብቻ አትሊስት ሳይጨቃጨቅሽ፣ ሳይጣላሽ፣ ሳይጠፋ ችላ ሳይልሽ አብሮሽ እንዲቆይ ብቻ የሚከፋሽን የሚያሳዝንሽን ልክ ያልሆኑትን ነገሮች ራሱ አትናገሪም። በቃ ይቅራ፣ እንለያያ፣ በቃችን ተናገረችኝ ብሎ ይግር ቃላ ሲጠፋ ደግሞ ሞራል አለ። ሲዘጋሽ፣ ሲጠፋ፣ ችላ ሲልሽ ይበልጥ ምን ትያለሽ? ታዝኛለሽ፣ ታኮርፋለሽ፣ ምናልባት ታለቅሻለሽ። እሱን ስትፈልጊ፣ እሱን ስትለማመጪ የሚሰማሽ መጥፎ ስሜት አለ። ኢማጂን ከትክክለኛ ወንድ ጋር ካልሆንሽ ወይም የማይሆንሽ ወንድ ጋር ከሆንሽ ሁሌ እዚሽ ሰርክል ውስጥ ነው ያለሽው። በቃ ይጠፋል፣ ይቀዘቅዛል፣ ሞቅ ይላል፣ ይመጣል፣ ይሄዳል። ትጣላላችሁ፣ ለምነሽ ትታረቂያለሽ፣ ይቅርታ ትጠይቂያለሽ። እንደዚህ አይነት ላይፍ ውስጥ ካለሽ እንደማይሆንሽ ማሳያ ነው። የት ልታደርሽው ነው? ይሄን ግንኙነት ያሰብሽው ነው ጥያቄው አይደለ? በድጋሚ
የትም አይደርስም። ይደክምሻል፣ የሆነ ቀን ትግስትሽ ያልቃል። ማንም ምንም ቢልሽ ግድ የማይሰጥሽ ቦታ ትደርሻለሽ። ግን እዛ ቦታ ከደረስሽ በኋላ ክሬት ያደረግሻት ሴት ሪል የሆነ ጤነኛ የሆነ ደስታን የማታውቅ ፍቅር በስነ ስርዓት ሲገለጽላት ግራ የሚገባት መቀበል የሚከብዳትን ሴት ክሬት ታደርጋለሽ። ገና ከጅምሩ ሴት ልጅ የሚገባትን ፍቅር፣ እንክብካቤ፣ ደስታ መስጠት ከማይችል ወንድ ጋር እንዳለሽ ስታቂ ሀቢቢቲ አይሆነኝም፣ ይሄ ወንድ ቢቀርብኝ ይሻላል። ምክንያቱም እድሎችሽም ሌላ መምጣት የሚገባውንም ኦፖርቹኒቲዎችን ያጠፋል። በጣም ልታፈቅሪ ትችያለሽ። በጣም አሁን ብትታዩ ሊናፍቅሽ ይችላል፣ ወይም ልትፈሪ ትችያለሽ። ግን መጨረሻ ላይ ከምትመጣዋ ክሬቶና ከምትመጣዋ ሴት እመኚ ልክ ከሱ ስትለይ ትንሽ ተሰቃይተሽ የሚያልፈው ጊዜ የተሻለ ነው። አስቢበት። ደስተኛ መሆን ካልቻልሽ፣ ደስተኛ ካላደረገሽ ከትክክለኛ ወንድ ጋር አይደለሽ። ሁለተኛው አንድ ወንድ ልጅ እንደማይሆንሽ አብረሹ እንደማዘልቂ ወይም እሱ የሆነ ሰዓት ጠብቆ እንደሚለይሽ ትልቁ ማሳያ ለስሜትሽ አይጠነቀቅም። ስሜት አለን አይደለ? በስሜት ምክንያት ነው፣ ለሱ ባለሽ ስሜት ምክንያት ነው አብረሽ ይሆንሽው አይደለ? አንቺ ያንን ስሜት ሼር የምታደርጊው ከሱ ጋር ስለሆነ ያችን ላለማጣት ብቻ ስትይ ትችይዋለሽ፣ ታልፊዋለሽ። አንዳንዴ እንደውም አትናገሪው። ከተናገርሽው ይሄዳላ አይደለ? ይጠፋል፣ ይርቅሻል፣ ችላ ይልሻል። ስለዚህ እፍና አድርገሽ ትይዣቸዋለሽ። ነገር ግን እሱ በስሜትሽ ይጫወታል። የፈለገውን ይናገራል፣ ስሜትሽን ይጎዳሻል። የፈለገውን ያደርጋል፣ ስሜትሽን ይጎዳዋል። ግድ አይሰጠውም። አንድ ወንድ ልጅ የሚያፈቅራትን ሴት ስሜት እንዴት እንደሚጠብቅ ለእያንዳንዱ ለሚያደርገው ለሚናገረው ነገር ይሄ እሷን ያሳጣኛል፣ ይሄ ስሜቷን ይጎዳታል። እነዚህ ነገሮች ደግሞ ከተደጋገሙ እኔን ልትችለኝ ወይም ልታከብረኝ አትችልም፣ ለእኔ ያላትን ዋጋ ያንሳል፣ ወይም ለእሷ የሰጠዋት ዋጋ እንደሌለ ታስባለች ብሎ ይጠነቀቃል። ነገር ግን ግድ ካልሰጠው እንደፈለገ እንዲናገር፣ እንደፈለገ እንዲያደርግ፣ እንደፈለገ እንዲሆን ፍቃድ ከሰጠሽው ዝም በማለት የመጀመሪያው ልክ አይደለም፣ እንዲህ ስትናገረኝ እንዲህ ተሰምቶኛል፣ እንዲህ ስታደርግ እንዲህ ህመም ሰጥቶኛል፣ ይሄን ነገር አቁም ብለሽው አንቺ ካንቺ የሚጠቀመው ነገር ካለ እሺ ቆንጂት ይቅርታ በቃ ምናምን ብሎ ይልሻል። ኢሚዲየትሊ በዛው ፍጥነት ተመሳሳይ ነገር ያደርጋል። ምክንያቱም ያውቀዋል እንደምትችይው እንደምታልፊው፣ ነገር ግን እንደማትታገሹ፣ ይሄ ነገር ልክ እንዳልሆነ ከሱ ጋር እንደማያዛልቀው ነግረሽ ፊትሽን አዙረሽ ብትሄጂ ኖሮ አትሊስት ራስሽን ታደኝ ነበረ። ነገር ግን እመኚ፣ አንደኛው መናገር ካልቻልሽ ስሜትሽን እየጎዳ ስሜትሽን እንደፈለገ እያደረገ ማውጣት ልክ እንዳልሆነ መቃወም ካልቻልሽ እንደማዘልቀው አብረሹ ወቂ። ምክንያቱም የእሳተ ገሞራ የፈነዳ ቀን እሱ እንደሌለ አንቺም ታውቂዋለሽ። ታዲያ እስከ መቼ ነው ውስጥሽ የምታፈኝው? የፈነዳ ቀን እሱ የለም፣ አንቺ ግን ትሰቃይበታለሽ። ስሜትሽን ከሚጎዳ ወንድ አርቂ። ስሜትሽን የሚጎዳሽን ወንድ ባውንደሪሽን አሳውቀሽ ማስቆም ካልቻልሽ ግንኙነቱን አቁሚ፣ አይጠቅምሽም። እንዳልኩሽ ነው፣ በቃ ከአንቺ ውጭ የሚጎዳ የለም። እሱ ደስተኛ ነው። ምንም ካላልሹ፣ ምንም ካልተቃወምሽ፣ ባውንደሪ ካላሳየሽው ሂሶ ፍሪ እንደፈለገ ሄዶ መምጣት፣ ጠፍቶ መምጣት፣ ተቀያይሮ የፈለገውን ጠይቆ ማግኘት እንደሚችል ያስባል። ስልጣን ትሰጪዋለሽ። ምንም ነገር ለአንቺ ግድ እንዳይኖረው ታደርጊያለሽ። ለስሜትሽ አንቺ ተጨነቂ። ስሜትሽን ሲጎዳ አባሪው፣ ወይም ርቀትሽን ጠብቂ፣ ወይ እንዲያርም አድርጊው። ምርጫ አለሽ እኮ። ካፈንሽው ግን ኦልሬዲ ታውቂዋለሽ ግንኙነቱ የትም እንደማይደርስ ወይም እንደማይሆንሽ ወንድ፣ ስሜትሽን የሚጎዳ ወንድ አይሆንሽም። ሶስተኛው አንቺ ብቻ ትጥሪያለሽ፣ አንቺ ብቻ ትጠይቂያለሽ ወይም ያስጠይቅሻል። እንደማይሆንሽ ትልቅ ማሳያ ነው። ወንድ ልጅ ጠያቂ ነው። ወንድ ልጅ ፈላጊ ነው። ወንድ ልጅ አዳይ ነው። ይሄ ለወንድ ልጅ የተሰጠ ከሆነ ሰው የተሰጠ ነገር አይደለም። ሲፈጠር አብሮት የተፈጠረ ነው። ከወደደሽ ይፈልግሻል፣ ከወደደሽ ይሰጥሻል። ከወደደሽ እንድትጠይቂው እንድትለምኚው አያደርግም። ቤዚክ የሆኑ ነገሮችን አንቺ ምን ታደርጊያለሽ? ትጠይቂያለሽ። አቴንሽን ትጠይቂያለሽ፣ ፍቅር ትጠይቂያለሽ፣ ጊዜ ትጠይቂዋለሽ። እነዚህን አንቺ ከሆነ የምታደርጊው ወይም የምትለምኚው ለመቼ ነው ኳሊቲ ታይም፣ መቼ ነው አብረን እንደዚህ የምናደርገው፣ መቼ ነው እንደዚህ የሚሆነው፣ ሁሌ
ጥያቄ የወንድ ልጅን ኃላፊነት የምትወስጂ ከሆነ አንቺ፣ ችግር ሲፈጠር ለመፍታት የምትጥሪው አንቺ፣ መሀላችሁ ደስታ ለመፍጠር የምትጥሪው ስቲል አንቺ፣ ችግሮቻችሁን ለመፍታት የምትጥሪው አንቺ፣ ለማለፍ የምትጥሪው አንቺ። እሱ በራሱ ጊዜ አጥፍቶ በራሱ ጊዜ አኩርፎ በራሱ ጊዜ ርቆ በራሱ ጊዜ ጠፍቶ ፈላጊው አንቺ። የት ልታደርሽው ነው ያሰብሽው? እስከ መቼ ልትሸከሚው ነው ያሰብሽው? ሙሉ በሙሉ አድራሻውን ስልኩን አጥፍቶብሽ እንዳላያት ብሎ አግብቶ ወልዶ ሲጠፋ ነው የዛኔ ነው ልታቆሚ ያቀድሽው ያሰብሽው? ለዛ ነው ቆንጂት። እንደዚህ አይነት ነገር እንደማይዘልቅ እንደማይሆን ብትለፊለት፣ ዋጋ ብትከፊለት፣ መስዋዕት ብታደርጊ፣ ብትጠብቂ፣ ብትጸልይ እንኳን ነው ምልሽ ያንቺ ያልሆነ ነገር ያንቺ ማድረግ አትችይም። ስለዚህ ጸሎት ማድረግ ያለብሽ እሱን ከላይሽ ላይ እንዲያነሳ፣ ለሱ የሚሰማሽ ስሜት ጤነኛማ አለመሆኑን ለአምላክሽ ነግረሽ መማፀን። ከእንደዚህ አይነት ስሜት ለመውጣት ባይዘይ በሽታ ነው እኮ ይሄ፣ ፍቅር አይደለም። በነገራችሁ ላይ በልመና በልምምጥ በትግል በጥረት ልታቆዩ የምትፈልጊውም ሰው ሆነ ስሜት በሽታ ብቻ ነው የሚያተርፍብሽ ቆንጂት። ስለዚህ አይንሽን ክፍት አድርጊ፣ እንደማይሆንሽ ለራስሽ ንገሪው። ከሆነ እሰየው፣ ፌል አያደርግም ወንድ ልጅ ፐርፌክት ይሁን ወንድ ልጅ እያልኩ አይደለም፣ እንዳትሳሳቱ። ሁሉም የራሱ መጥፎ አመል ምናምን ሊኖረው ይችላል። ነገር ግን ቤዚክሊ አንድን የግንኙነትን ለማቆየት የሚያስፈልጉ ነገሮችን የምትጠይቂ ለብቻሽ የምታደርጊ ከሆነ በአንድ ሳይት ደግሞ የትም አይደርስም። እንደማይሆንሽ ማሳያ ነው። ማሳያ፣ ትልቅ ማሳያ፣ ምስክርነት እኮ እየነገርሽ እኔ አይሆንሽም እያለ እኮ ድርጊቶቹ የሚሰጥሽ የሚያደርግሽ ነገር አምነሽ ተቀበይ። አራተኛ እንደማይሆንሽ ምታቂ አታምኚው። የሚነግርሽ ሁሌ ውሸት ነው፣ ቃሉን አይጠብቅም። ሁሌም እንትን የሚነግሩሽና የሚያደርጋቸው ነገሮች ተቃራኒ ናቸው። ታቂዋለሽ፣ ኢንቱዊሽንሽ ውሸት እየነገረሽ እንደሆነ የምታቂውን ነገር ራሱ ያየሽውን ነገር አንቺ ጋር ያለን ነገር ራሱ ለማረጋገጥ ስትጠይቂው ወይ ሰበብ ነው የሚነግርሽ ወይ ውሸት ነው የሚነግርሽ። ከዛ ካልሽ ዋጓ ካልሽ ልክ እንዳልሆነ ከተናገርሽ እንደሚጠፋ እንደሚሸሽሽ አሊያም ደግሞ መቃን ላይ ምናምን እንደሚልሽ ስለምታቂ ያችን ቃል እንዳይጠቀም ብቻ ፍርሃት ስላለብሽ ምን ታደርጊያለሽ ማለት ነው? ችለሽው ትኖሪያለሽ። አታምኚው። ከማይታመን ሰው ጋር ደግሞ የትም የማይደርስ የፍቅር ግንኙነት አይገነባም። ስፓይናል ኮር የሌለው ሰው ቆሞ አይሄድም፣ ሄዶም የትም አይደርስም። የሆነ ራሱን እያሳቀቀ በቃ የደስተኛ ሰው ያልሆነ ህይወት ሊያውም ተጠቃሚ ስለሆነ ነው ባይዘይ እሱ ስለሚጠቀም ብቻ ነው እዛ ግንኙነት ውስጥ ሊቆይ የሚችለው። ከአንቺ የሚወስደው የሚያገኘው ነገር ስላለ ነው እንጂ ስላፈቀረሽ እንዳይመስልሽ። ራሱ መሆን የማይችል ውሸታም፣ የእሱ ያልሆነውን የኔ ነው የሚል ማድረግ የማይችለው ማድረግ ድንበር የሌለው የሰውን ድንበር የማያከብር የሰው ልክ የማያቅ ነው ማለት እኮ ነው አይደለ? ለራሱ ክብር ቢኖረው እየዋሸ እያታለለሽ እያጭበረበረ ከአንቺ ጋር ለመሆን አይፈልግም ወይም አይቆይም። ራሱን ይመርጣል። ስለዚህ መሄጃ የሌለው ማንም የማይፈልገው ውሸታም እንደሆነ ያውቃል። አንቺ ደግሞ ስለወደድሽው ብቻ ተሸክመሽው ለመኖር እንዳትጥሪ። ይቀየራል ብለሽ እንዳትጠብቂ። ቢቀየር ኖሮ ከጅምሩ ምክንያት አለው ፍቅር የሚባል ይቀየር ነበረ። ሊዋሽሽም እንደሚያሳጣ ውሸት ማታለል የሚችለው የማይችለውን አለኝ የለኝም ወር አደርጋለሁ እንደዚህ ይቀየራለሁ ተዋለሁ የሚሉ ነገሮችን አይነግርሽም። ተቀይሮ ያሳይሽ ነበረ። ስለዚህ እንደማይሆንሽ ትልቁ ማረጋገጫሽ ነው ውሸቱ። ውስጥሽ አያምነውም። ጠይቀሽም ሞክረሻል፣ ተናግረሽም ሞክረሻል፣ ምላሽሽን አግኝተሻል። አምነሽ መቀበል ያለብሽ እንደማይሆንሽና መራቅ እንዳለብሽ ከሱ ነው። አምስተኛ አንቺ ትቀየሪያለሽ። ትክክለኛ ሰው ጋር እንዳልሆንሽ እንደማይሆንሽ የምታቂ ወንድ ጋር ስትሆኚ አንቺ ነሽ የምትቀየሪው። እሱ ይቀየራል፣ እሱ ይሻሻላል፣ ወይም ይሄ ግንኙነት ተለውጦ የሆነ ቀን ሪል ይሆናል የሚለውን ሐሳብሽ በሙሉ አንቺ ላይ አፕላይ ሆኖ አንቺ በፊት ደስተኛ የነበረች ልጅ አሁን በብዙ ነገር ብስጩ ንዴታም ልትሆን ትችላለች። ስለ ፍቅር ስለ ወንድ ልጅ ያላት አመለካከት አሁን ላይ ተቀይሯል። ጤነኛማ ያልሆነ ነገር ለምደሻል። መርዛማ የሆነ ነገር ለምደሻል። ፍቅር እንዲህ ነው የሚገለጸው፣ ወንድ ልጅ ሲወድ እንዲህ ነው የሚገልጠው ብለሽ አምነሻል። እሱ የሚሰጥሽ እሱ የሚያሳይሽ ነገሮችን አምነሽ ተቀብለሽ ምትኖሪው በዛ ነው። እነሱ ደግሞ ውስጥ ለውስጥ ነው ሰውን ዳሜጅ የሚያደርጉት። ስነ ልቦና ይቃጠሎ የምትገቢበት ግንኙነትስ ግራ ትጋቢያለሽ፣ በጣም ሰላማዊ ሰው ራሱ ቢመጣ። ስለዚህ ምን ማድረግ አለብሽ መሰለሽ? ራስሽን ጥያቄ መጠየቅ ነው። እኔ ነኝ እሱ ነው የተቀየረው? እሱ ምኑ ነው የተቀየረው? እኔ ምን ያህል ጠበቅኩት? ከዚህ በፊት የነበረው ነገር አሁን ቀጥሏል
እኔ ነኝ እሱ ነው የተቀየረው የሚለውን ጥያቄ ፊዚካሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል። በብዙ ነገር አንቺ ተቀየረ፣ ራስሽን መሆን አቅቶሻል። እሱ እንደዚህ እንድትናገሪ በሚፈልገው መንገድ መናገር ጀምረሽ ይሆናል። እሱ እንድትለብሽ በሚፈልገው መንገድ መልበስ ጀምረሽ ሊሆን ይችላል። እሱ ያለሽን ማድረግ ጀምረሽ ሊሆን ይችላል። እሱ እንገናኝ ሲልሽ ሊሆን ይችላል የምትገናኙት። እሱ አንገናኝም ወይም የለውም ካለሽ የለም ቁጭ ብለሽ የምትጠብቂው አይነት ሰው ሆነሻል። በሱ ቁጥጥር ስር ሆነሻል ማለት ነው። ነገር ግን መቀየር ያለበት ምን አይነት ነገር መሰለሽ? ልክ ያልሆኑ ባህሪዎቹ መቀየር ሲገባቸው ካልተቀየሩ አንቺ ተቀየረሽ መሄድ ነው ያለብሽ። እሱን እችለዋለሁ ታገሰዋለሁ የሚል አቋም ካለሽ በፍጹም ልክ አይደለሽ። ለሚገባቸው ሰዎች ዋጋ ይከፈላል፣ መስዋዕትም ይከፈላል። አይደለም አለባበሳችንን፣ አይደለም ንግግራችንን፣ አይደለም ውሏችንን ራሳችንን ራሱ ሙሉ ለሙሉ ቀይረን እንደ አዲስ ልንሰራ እንችላለን። ለማግን ለሚገባቸው ሰዎች ነች። እሱ በነበረበት ሰው በማያከብር ራሱን በማያከብር ውሎ ደስ በማይል ገቢው ደስ በማይል ራሱን በማይቀይር ስለ ራሱ ግድ ከሌለው ወንድ ጋር ፍቅር ጀምረሽ እሱ እዛው ላይ ነው፣ አንቺ እሱን እየተቀላቀልሽው ከሆነ አንቺ ራስሽን እያጣሽ ነው መሆን ያለብሽ። እንደማይሆንሽ የምታውቂው ወንድ ልጅ ልክ ያፈቀርሽ ቀን ስለለውጥ ማውራት ይጀምራል። በምን ልለውጥ፣ ይሄ ነገር ደስ አይልም። አንቺ መጠቆም ወይም አንቺ አስተያየት መስጠት አይጠበቅብሽም። ራሱ ልክ እንዳልሆነ ያውቀዋል ካለበት እና ደግሞ ስነ ልቦናው ራሱ የምታፈቅራትን ሴት ማክበር አለብህ ይለዋል ልቡ ተፈጥሮ። የምታፈቅራትን ሴት መንከባከብ አለብህ፣ ለምታፈቅራት ሴት መቀየር አለብህ የሚል ፓወር አለ፣ ኃይል አለ። እሱም መጠቀም የማይፈልጉት ወይም የማይጠቀሙት ትክክለኛዋ ሴት ሳትመጣ ስትቀር ነው። ለሚሆኑላት ሴት ይቀየራሉ። እንደማይሆንሽ ግን እሱም ስለሚያውቀው አንቺን መቀየር ላይ ያተኩራል። አንቺን እየቀየረሽ ከሆነ ቆንጂት አይሆንሽም። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።